ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እንዴት አላችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ነው? ሁሉ አማን? እኔ ጋር ሁሉ መልካም ነው እላችኋለሁ ጋይስ። ኧረ ጉድ ሳይሰማ መስከረም አይጠባም አሉ። እኔ የመጀመሪያውንም ቀን ብዬ ነበር ማለት ነው እና ሩታ እየተበቀለችው ነው ብዬ ነበር። ግን ደግሞ አንድ ሁለት ቀን ስታልፈው የሆነ ሲሪየስ መስሎኝ ነበር ወደ መጨረሻ አካባቢ። ግን በዚህ ልክ በቀል ኧረ ሩታ መድኃኒዓለም። በእርግጥ ያኔ እሱም ከዚህ በላይ ጎድተዋታል። እሷ ግን ሰራችላቸው በሚገባ ማለት ነው። ይህን ስታደርግ እሷ አሁን ከሱ ላይ የምታየው ነገር አለ። ያኔ በዚች በሶስት ቀን በቀረበችው ሰዓት ከሱ የምትማረው ኦር ደግሞ ማወቅ ኦር ማየት የፈለገችው ነገር አለ። ሁሉ ነገር አይተዋለች ማለት ነው። ለዛ ነው ኢቭን ትላንትና ነው መች ነው ከልጅቷ ከህይወቴ ውጪ ስትላት እሷ ምን ያህል ቀር እንዳለው አይታችሁታል። ያን እሷ ሴፍ አድርጓለች። ያኔ አንድ በቱ እሷ ጋር እንዳለ ታውቃለች ማለት ነው ሩታ። ለዛ ነው ያልተቀበለችውም። ለዛ ነው እንዲህ አይነት ጉድ የሰራችበት እምላለሁ። በጣም ይገርማል። መጨረሻችሁ አምሮበታል ብለን ገና ሳንጨርስ እንደዚህ ኧረ ኤርሚና ሩታ ኧረ አብርሽ ኧረ ጉር ነው። ኧረ እስኪ እንስማቸው። ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ። የምርሽን ነው? የሱን ደስታ የሱን ፍቅር ወሩ ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ለሰራባት ተንኮል ምላሽ ነው የሰጠች በቀር። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያት ብዬ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሱ የተቀለደው። If you thought that luxury was only አንተ ራስህ እንዳረሰ ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላል። በ3 ቀን ጨዋታ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል። በደንብ እንደሚጸጽትሽ። ሰውን ከሰውን በላይ ነው ያላት። በጣም ደደብ አይባል ማታ። ሰላም ምንድን ነው የተከበራችሁ ቤተሰቦች እንዴት ናችሁ? አቋቋም ግን በሰላም ነው? ተዋብዬ ልሻለሁ። ተንቀባረክብኝ። በጣም ደስ የሚል ከሚገባው በላይ በጣም ለእኛ ነው። ይቅርታ ለእናንተ ዛሬ የማይሆን ነገር ልንነግራችሁ ነው የመጣ ነው። እንግዲህ በጣም ይቅርታ። ደስ የሚያሳይ ነገር ሆኖ ባይሆንም የልፋታችንን ዋጋ ያገኘንበት ሰዓት ነው። እንዴት አድርጌ እንደምነግራችሁ አላውቅም። በእኔ ሳይሆን በሩታ ያምራል ይሄ ነገር። ግን እኔ በደንብ አድርጌ ልንገራችሁ። እንዴት መሰላችሁ? አንተ ትናገራለህ ይሄ ንገሪያችሁ። ግድ የለም። ግን ቆይ በመጀመሪያ ደረጃ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ለአንድ ጉዳይ ነው የመጣሁት። ምንድነው ጉዳዩ? እስከዛሬ ድረስ ብዙ ነገሮችን ሳደርግ ቆይቻለሁኝ እንዳያችሁት ከሆነ እና የሰሞኑንም ነገር በደንብ አይታችኋል፣ ተረድታችኋል ብዬ አስባለሁ። ያው እንግዲህ ለዛ የሚሆን መልስ ይዘን መተናል። መልሱም እንዴት ምን ለመገመት ለእናንተ የሆነ ተወሰነ ታይም ሰጣችኋለሁ። ግን ብዙ ነገር ተፈጥሯል ህይወታችን ላይ። ብዙ ያሰቃዩን፣ ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቅለናቸዋል፣ ማንንም ሳንጎዳ። እነሱም የአእምሮ ጨዋታ ነው የተጫወት ነው። በነገራችን ላይ እዚህ ላይ ማለት ነው እነ ሩታ እውነት ነው ተበቀለችው እንበል እና አቤል ግን ኦልሬዲ ያውቀውታል።
እነ ሄርሜላ ምናምን ለበቀል እንደሆነ ሁሉም አውቀውታል ማለት ነው። እኔም ኦልሬዲ መጀመሪያ እንደዛ ነበር የመሰለኝ። ሁለተኛ ቀን ስትሄድም ተጠራጥሬያለሁ። ምክንያቱም የአወራሯ አክት ሪል አይመስልም። መጨረሻ ላይ በቃ ሙዚቃ ምናምን የዘፈነችለት ዳት ነው። እንደውም በቃ ይሄ ነገር እውነት ነው እንዲህ ምናምን ብዬ ትላንትናም ልጅቷን ውጪልኝ ምናምን ስትላት ሪል መስሎኝ ነበር። ሩታ ግን ኧረ በዚህ ልክ ኧረ አይከብድም። ለማንኛውም ይመችሽ አቦ። ትዳራችሁ እናንተ ናችሁ ያበላሻችሁት። ተጫወቱበት እንግዲህ መጫወቻ አረጋችሁት። አክቹሊ አሁን አብርሃምና ሩታ አንድ ላይ እንደሆኑ ነው የሚታወቀው፣ ወይም እንደተመለሱ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። ማለትም ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ። እናንተ ትልቅ ይቅርታ ማለት በጣም ይቅርታ። እውነት ለመናገር ብዙ ያላችሁኝ ሰዎች አላችሁ። ነገሮች ወደ መጀመሪያው የተመለሰ መስሏችሁ ብዙ ያሰባችሁ፣ ብዙ የተደሰታችሁ ማለት በጣም ብዙ ማለት ከኦዲየንስም ውጪ ዙሪያችን ያላችሁ ሰዎች የተደሰታችሁ ሰዎች ነበራችሁ። ግን ያንን ነገር መመለስ ባለመቻሌ ወይም ደግሞ ይሄ ነገር ስነግራችሁ በጣም እያዘንኩኝ ነው። በጣም ይቅርታ ማለት እኔ ምን ያህል ማለት እኔ እንጃ እኔ ምን ያህል ነገሮችን እንዳሳለፍኩኝ እና ምን ያህል ከባድ ታይሞችን እንዳሳለፍኩኝ በደንብ እንዲያዩትና እንዲያውቁት ስለምፈልግ ነበረ ይህንን ነገር ያደረግኩትኝ እና በጣም ይቅርታ። በመጀመሪያ እናንተንም ቤተሰቦቻችንንም ሁላችሁንም በጣም ትልቅ ይቅርታ ማለት እፈልጋለሁኝ። ይሄ ባይሆን ጥሩ ነበረ፣ ግን ደግሞ ትክክልና ተገቢ ነገር ስለሆነ መደረግም ስላለበት ነው ያደረኩት። ይቅርታው እንዳለ ሆኖ ይህን ነገር በማድረጋችን በመጀመሪያ ደረጃ እስኪ ቆይ አሁን ሩታ ማን ሞተላችሁ? ማን አዘነላችሁ? ማን ከፋው? ያው በሰው ሀዘን በሰው እንትን የምትደሰቱ ሰዎች አይደላችሁ። አንቺ እንደ ሰው ከተቆጠርሽ አሁን አክቹሊ ሩታ የምትነግርሽ ነገር አለ። ሩታ ይህን ነገር በደንብ ንገረትና በሰላም ወደ ቤታችን። እሺ ምን መሰለሽ ሄርሜላ፣ ከዚህ በፊት እኔና አንቺ በጣም በብዙ ንትርክ፣ በጣም በብዙ ጭቅጭቅና በጣም በብዙ ውካታ ውስጥ አልፈናል እና ደግሞ የሆነ ጊዜ የሆነ ነገር ብዬሽ ነበር ካስታወሽ እና አንቺ በጣም በብዙ መንገድ ብዙ ወራት የለፋሽበትን በጣም ብዙ ጊዜ እና ታይም የፈጀብሽን ክብርሽንም ምን ሁሉ ነገርሽን ዝቅ አድርገሽ ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን አንቺ ስንትና ስንት ወሬ የፈጀብሽን አንቺ ስንትና ስንት ነገር ያደረግሽውን ነገር በጣም በቀላሉ ፈጣሪ ድረስ ባለቤቴን ወደ እጄ ማስገባት እንደምችል በደንብ አሳይቼሻለሁኝ እና ካስገባችን በኋላ ደግሞ አይደረግሽ ነው። አይ እንኳን ደስ አላችሁ አላልሽ ስለፈለግን ነው እንጂ ፈልገው አይደለም። አብረውኖቹ ምን ፕራንክ? አዎ አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም። አንቺን ፈልገው አይደለም። በደንብ በቃ በጣም አሽራችሁ ስለበዛ ገና ከመምጣቴ ባሽሙር እየበላችሁኝ ስለሆነ ነገሩ ሊገባኝ አልቻለም። አብርሃም ሩታ ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንበት እንጂ ያደረግንበት በጣም ፈታልበት አቃጠልናችሁ። ሲቀጥል ደግሞ ይኸውልሽ በጣም በብዙ መንገድ እኔ ረጅም መጓዝ እችል ነበረ፣ ግን ታውቂያለሽ እኔ እናንተ ሳትሆኑ እዚች ጋር የታያችሁኝ ከጀርባችን ብዙ ሰዎች አሉ፣ በጣም የሚወዱን የሚያከብሩን ኦዲየንሶች አሉኝ። ለእነሱ በማሰብ እነሱን ይቅርታ ጠይቄያለሁ። ከዛ ደግሞ ዙሪያችን ያሉ ሰዎች አሉ፣ የወንድሞቻችን አሉ፣ እህቶቻችን አሉ፣ እናት አባቶቻችን አሉ። ለእነሱ ስል ተውኩት እንጂ ረጅም ተጉዤ ልፋትሽን ድካምሽን በጣም በጥቂት ደቂቃ ውስጥና በጥቂት ቀናት ውስጥ ገደል መክተት እንደምችልና ነገሮችን እንዴት አድርጌ በእጄ ማስገባት ስፈልግ መተው ስፈልግ መያዝ ስፈልግ ማንሳት ስፈልግ መጣል እንደምችል በደንብ አድርጌ ላሳየሽ ላስተምርሽ ነው እና ከኔ ጋር ፉክክርሽ ስለዚህ በመጀመሪያ ደረጃ
አብርሃም ከፈለገችው የራሷን ሰው ሲያወራ እንደዛ አለም አንድ ሰው ያወራ ባይ ግድ የለም እና ከዛ በኋላ ከኔ ጋር ያለሽን ነገር ይሄ መፎካከር አመነ እንደ ይዞሽ ነው ተረጋጋ። አንተ ራስህ እንዳረሰች ካላደረኩሽ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ከአሁኑ በዚህ ችንገላግላለሽ። በሶስት ቀን ጨዋታ ቀየር ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ አይባልም። አንተ የኛ ንጹህ ጋይስ እዚህ ጋር ግን እንትና ራሱ የሆነ ደስ ብሏት አይደለም ስትናገር የነበረው። ስቲል ትፈልጓለች ማለት ነው ሩታ። ለማንኛውም ጋይስ እዩት፣ ሙሉ ቪዲዮ ገብታችሁ እዩት። ብቻ በጣም ያስጠላል ድርጊታቸው፣ ያሳዝናል በጣም።